መድኃኔ ዓለም ክርስቶስ በተወለደ በ8ኛው ቀን ሊገረዝ ወጥ ቀኑ ሲደርስ ስም ሊወጣለት ሊገረዝ የሚገርዝ ባለሙያ መጥቶ ሲያበቃ በጥንቃቄ ያዙት አለ። ልጁ እንዳይንፈራገጥ ተጠንቅቃችሁ ያዙልኝ አለ። በግልጽ ነው የነገርኩት። እያንዳንዱ ጳጳስ ድግምተኛ ነው። እያንዳንዱ ጳጳስ ቆቡ ላይ የተሰፋ ድግምት አለበት። አጋንንት ይስባል። ከአጋንንት ጋር ነው ውለው አዳሩ። እነግርሃለሁ እኔ ታየዋለህ። በቃ ተሰቃይተህ ዋጋ ከፍለህ ነው የምትወጣው። ከዛ ግን እኔ እየነገርኩ ነው ከሰማ ጆሮ ያለው መስማትን ይስማ። እሺ ደሞ ምን ቀረ? በነገራችሁ ላይ ከኦርቶዶክስ ተዋህዶ እምነት ውጪ ያለ እምነት ካጋንንት የባሰ እምነት ነው። ጊዮርጊስ ሰው ነው። አንድ ሮማዊ ወታደር ነው። ሰማዕትም አይደለም። የለም ደግሞ በኢትዮጵያም የለም። ለምሳሌ ይሄ በመጽሐፉ ላይ የሚታየው ስዕል የአቡነ ዘርአብሩክ ስዕል ነው። አቡነ ዘርአብሩክ ምን መካከል ናቸው ያሉ ከተባለ ሁለት ዘንዶዎች መካከል ናቸው። ዘንዶዎቹ ምን ይባላሉ ከተባለ ብሄሞትና ሌዋታን የሚባሉ ዘንዶዎች ናቸው። እነዚህ በተለይ የኢትዮጵያን ምድር ጎጃምን ማለት ነው ከበው አካለው የያዙ ዘንዶዎች ናቸው። ዕለተ ምጽአት የሚሆነው የነዚህ ዘንዶዎች አፍ ሲገባ ባንዳ መደማመጥን ማስቀደም የስልጡን ማህበረሰብ የስልጡን ዜጋ መገለጫ እንጂ የባንዳነት መገለጫ አይደለም። በዚህኛው ሰዓት በጣም ቀላሉ ነገር ሚዛናዊ ያለመሆን ነው። በጣም ከባዱ ነገር ደግሞ የማዕከል ሐሳብን መውደድ ነው። ማንም ሰው በዚህ ሰዓት ልታውቁት የሚገባው ልክ እናንተ ጥጋችሁን ይዛችሁት እንደምትወራወሩት ወደ ጥጉ መሄድ የማይችል ማንም የለም። እንገዳደል ለማለት የሚያስፈልገው ስሜትን አለመቆጣጠር ነው። ከራሱ ፍላጎት ወጥቶ የሌሎች ፍላጎት ምንድነው ብሎ ለማድመጥ የሚፈልግን ሰው ባንዳ። መደማመጥን ማስቀደም የስልጡን ማህበረሰብ የስልጡን ዜጋ መገለጫ እንጂ የባንዳነት መገለጫ አይደለም። ሁላችንም በራችንን